ሰሞኑን ጨምሮ ላለፉት 78 ዓመታት እየተጣሉ ስላሉት ህንድና ፓኪስታን እንዴት እንደተፈጠሩ እነዚህ ሀገሮች የተወሰነ ነገር ልንገራችሁ። ያው ሁላችንም እንደምናውቀው ህንድ ከ200 ዓመት በላይ በብሪቲሾች ቅኝ የተገዛች ሀገር ናት። ታዲያ በ1940ዎቹ በህንድ እነ ጋንዲ እነ ኔህሩ ትልቅ የተባለ ጸረ ቅኝ ግዛት እንቅስቃሴ በማድረጋቸው ብሪቴን ሳትወድ በግዷ ሀገራቸውን ጥላላቸው ለመሄድ ተወስናለች። ታዲያ በወቅቱ ብሪቲሽ ኢንዲያ በሚባለው ግዛት ውስጥ የሚኖሩ ህዝቦች ለረጅም ጊዜ በቆየ የሃይማኖት ክፍፍል ውስጥ ነበሩ። እሱም የሂንዱ እምነት ተከታዮችና ሙስሊሞች ናቸው። ሙሐመድ አሊ ጂና የተሰኙ ፖለቲከኛ የመላው ህንድ ሙስሊሞች ሊግ የተባለ ማህበር በማቋቋም እኛ ሙስሊሞች ከቀኝ ግዛት ማግስት የራሳችን ኢስላማዊ ነፃ ሀገር ያስፈልገናል ብለው እንቅስቃሴ ይጀምራሉ። እና እኚህ ሰው በ1940ዎቹ በዚሁ ሀሳብ ገፍተውበት ለሂንዶች የራሳቸው የሂንዱ ሀገር፣ ለእኛ ደግሞ ሙስሊሞች የሙስሊም ሀገር ይሰጠን ይላሉ። ታዲያ ቅኝ ገዢዋ ብሪታንያ በ1947 ተቃውሞም አመፁም ሁሉም ነገር ስለበረታባት ማውንት ቤተን ፕላን በተሰኘ እቅድ መሰረት ታላቋ ህንድን በሃይማኖት ላይ የተመሰረቱ ሁለት አዳዲስ ሀገራት እንዲሆኑ በሰኔ 3 1947 በፈረንጆች ማለቴ ነው ትወስናለች። ይህም እቅድ ያወጡት ደግሞ ሎርድ ማውንት ቤተን የተሰኙ የብሪታንያ ፖለቲከኛና የመጨረሻው የህንድ አስተዳዳሪ ነበሩ። እናም በእቅዱ መሰረት ሙስሊሞች የሚበዙባቸውን ቦታዎች ፓኪስታን ተብሎ በኦገስት 14 1947 እንደ ሀገር ሲቋቋም፣ የሂንዱ አማኞች የበዙባቸውን ቦታዎች ደግሞ ኢንዲያ ተብሎ በማግስቱ በኦገስት 15 1947 ይመሰረታል። ድንበራቸውም በኦገስት 17 1947 ይካለላል ማለት ነው። ችግር መፈጠር የጀመረው ግን እዚህ ጋር ነው። ብዙዎቹ ሙስሊሙም ሆነ ሂንዶች ያው ሁሉም ሀገራችን ነው ብለው ተቀላቅለው ነበር ሲኖሩ የነበረው። ድንገት ሁለት ሀገር ሲሆኑ ምን ይደረግ ተብሎ ሲታሰብ ምን አይነት የመፍትሄ ሀሳብ ይቀርባል? ሰውን በሃይማኖቱ መሰረት እንደ ዕቃ ከአንድ ቦታ ወደ አንድ ቦታ መላላክ ሆነ ማለት። ታዲያ በዚህም የተነሳ ከሁለተኛው ዓለም ጦርነት ቀጥሎ ትልቁ የተባለ ፍልሰት ተካሄደ። ከ10 እስከ 15 ሚሊዮን የሚሆኑ ሰዎች ከአንደኛው ክፍል ወደ አንደኛው ክፍል ፈለሱ ማለት ነው። ያው ፍልሰቱ ጉልበት የተቀላቀለበት ፍልሰት በመሆኑ መፈናቀልና ግድያዎች ስለነበሩ በመቶ ሺዎች የሚቆጠሩ ህዝቦችም አልቀዋል በዚህ ፍልሰት ማለት ነው። ነገር ግን አሁንም ፓኪስታን የምትባለው ሀገር ሁለት የተለያየ ቦታ ላይ ምዕራብ ፓኪስታንና ምስራቅ ፓኪስታን ተብሎ አለች። ከዚህም በተጨማሪ በሰሜናዊ የካሽሚር ግዛት ላይ ደግሞ ሌላ ይገባኛል ጥያቄ ያላቸው ሁለቱም ሀገራቶች። የካሽሚር ግዛት በነፃነት ማግስት በ1947 የሂንዱ ንጉሶች የሚመሩት ሲሆን ህዝቡ ደግሞ ብዛት ሙስሊም ነው። ታዲያ የካሽሚር ንጉስ ከህንድ ጋር መቀላቀልን መርጦ ውል ከህንድ መንግስት ጋር ይፈራረማል። የካሽሚር ሰዎች ደግሞ ይህንን ተቃውሞ ጦርነትና አመፅ ያው መንግስት ላይ ይከፍታሉ ማለት ነው። እንግዲህ በዚህ ውልና አመፅ የተነሳም ህንድና ፓኪስታን በካሽሚር ጉዳይ ከ1947 እስከ 1948 ድረስ አውዳሚ የሆነ ጦርነት ውስጥ ይገባሉ። በዚህ ጦርነትም ብዙ ሰው ይሞታል። በኋላም በ1949 የተባበሩት መንግስታት ድርጅት የተኩስ አቁም ስምምነት አስፈርሟቸው በላይን ኦፍ ኮንትሮል መሰረት ካሽሚርን በኃይል በያዟቸው ቦታዎች ላይ ሁለቱም ተረጋግተው ሰንጥቀው በጋራ እንዲይዙት ይወስናል ማለት ነው። ይህ ከሆነ ከ20 ዓመታት በኋላ ደግሞ በ1971 ምስራቅ ፓኪስታን የሚባለው ክፍል ህንድ በምትደግፋቸው ተዋጊዎች የፓኪስታን መንግስትን በኃይል ጥለው በማርች 26 1971 ባንግላዴሽ የሚባል ለህንድ ጥሩ የሆነ አዲስ ሀገርን ይፈጥራሉ። ይህም ክስተት ለፓኪስታን ትልቅ ሽንፈት ሆነ ማለት ነው። እንግዲህ ህንድና ፓኪስታን ባለፉት 78 ዓመታት ውስጥ 4 ትልልቅ ጦርነቶችና 2 መለስተኛ የድንበር ግጭቶችን አስተናግዷል። ሁሉም ጦርነቶች በሚባል ደረጃ በካሽሚር ግዛት ይገባኛል የተነሱ ነው ውጊያዎቹ የተቀሰቀሱት። ነገር ግን አሁንም ድረስ ይህን የተባለ መፍትሄ ሳይገኝለት በ1949 የተባበሩት መንግስታት ድርጅት ባሰመረላቸው መስመር ዙሪያ በመቶ ሺህ የሚቆጠር ሰራዊትና መሳሪያ አሰልፈው ከምንም በላይ ደግሞ ኒኩሌራቸውን ደቅነው እንደተፋጠጡ ይገኛሉ። እናንተስ የዚህ ጉዳይ ፍጻሜ ምን የሚሆን ይመስላችኋል? ሀሳባችሁን እስኪ ኮሜንት ላይ ያስቀምጡልኝ። ቪዲዮውን እዚህ ሰዓት ድረስ ከተመለከታችሁትና ከወደዳችሁት ላይክ እና ፎሎ ማድረጋችሁን እንዳረሱ